ተወዳጆቹ ጥንዶቹ ሀይሚና ብሩክ በቦታጅራ በእሙሼ ቤት በብሩክ እናት ቤት ፈታ ዘና እያሉ በዓልን እያከበሩ ነው። የልጅ ማየት አምሮኛል፣ ወልዳችሁ አሳቅፉኝ አሉ እሙሼ ሀይሚን ሲነግሯት፣ ሀይሚ እኛ እቅዳችን አሁን አይደለም እኔና ብሩኬ ያሰብናቸው ገና ብዙ ነገሮች አሉ። እነሱን ካስተካከልን በኋላ ነው ልጅ የምንወልደው አለች። ብሩክም ከእንግዲህ በኋላ የኔና አንቺ መጠናናት ምን ይሉታል ልጅ መውለድ አለብን አለ። በዚህ ሀሳብ ደግሞ እሙሼም በጣም ደስ አላቸው። እሙሼ እዩን አስጠነቀቋት። በብሩኬ ጉዳይና የብሩኬን ስም በማጥፋቷ አስጠንቅቋታል። እዩ ግን እንደማታርፍና ጉዳዩን እንደምትቀጥል ይህ ነገር ደግሞ ተሰምቷል። ብሩኬም አዎ እስካሁን ብዙ አመት ሆነን አንድ ልጅ ወልደን ቢሆን እስካሁን ያድግ ነበር። እኔ ብቻ ሳልሆን ፍላጎቱ እናቴንም እንደምታያት ናትና ሀይሚ የምንልሽን ነገር ስሚ፣ ያለበለዚያ ከሌላ ወልዳለሁ አላት። እንዴ እንደዚያማ ብለህ እንዳታስብ፣ ለምን እንደዚያ ትላለህ? በጣም እኔን ያስከፋኛል፣ ያናድደኛል። ከሌላ እወልዳለሁ የምትለውን ሀሳብ ግን ሁለተኛ እኔ ይህንን ሀሳብ አልሰማም፣ አልስማማም። አርፈ ብትቀመጥ ይሻልሃል። እኔ አልወልድም አላልኩም፣ ግን እቅዳችንና ያወራነው ነገር አሁን አይደለም መሰተል ጊዜውና ወቅቱ በአሁን አልነበረም እኮ ብላ ለብሩክ ነግሯል። እሙሼ ደግሞ በቃ ወልዳችሁ እኔ አሳድጋለሁ አሉ። ለምን እኛ እንደዚያም ለእርሶ ለመስጠት ሳይሆን መውለዱን እንወልዳለን፣ ግን የራሳችን ደግሞ የተነጋገርነው ጉዳይና እንዲሁም ደግሞ ፕሮግራም አለ የመውለጃ ሰዓት ብላ ሀይሚ ለእሙሼ ተናግራለች። እሙሼ ደግሞ እኔ በቃ እናንተ ስንት አመታችሁ ተዋወቃችሁ፣ ተጥናናችሁ፣ እንደገና ደግሞ ከዚህ በላይ የእናንተ መጠናናትና መተዋወቅ ምን የሚሉት ነው? ጊዜ ዝም ብላችሁ የምታቃጥሉት ለምንድን ነው? ስንት ልጅ ይወለድበት ነበር በዚህ ጊዜ ብለው እሙሼ ተናገሩ። እውነታቸው ነው። ስንት 2 አመት ያለፋቸዋል። ስለዚህ ይወለድ ነበር። አረ 3 ልጅ ይወለድ ነበር እንዴ! እና ሀይሚ የእሙሼን ምክር ስሚ፣ እዩም ደግሞ የእሙሼን ማስጠንቀቂያ ተግባር ላይ እንድታው። ሰላም ጤና ይስጥልኝ ወደ የተከበራችሁ ቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዛልኝ። ብሩኬና ሀይሚ ሁለቱን ቁጭ አድርገው እሙሼ የልጅ ማየት ፈልጋለሁኝ፣ ልጅ እስከዛሬ አልወለዳችሁም፣ አሁን ግን ለምን የእናንተ መተዋወቃችሁ ለምንድን ነው በደረቁ? ወይ አልተጋባችሁ፣ አንድ ጋር አልሆናችሁ፣ ወይ ልጅ አልተወለደ። እኔ ከእንግዲህ በኋላ እስከ ዛሬ ጠብቅ ያለሁኝ፣ አሁን ደግሞ እኔ ልጅ ማየት እፈልጋለሁ ብሏል እሙሼ ማለት ነው። እና በዚህ ሀሳብ ደግሞ ሀይሚ ያው ጊዜው አሁን አይደለም የተነጋገርነው አለ፣ ፕሮግራማችን አለ፣ በዛ ፕሮግራም መሰረት ነው ልጅ የምንወልደው ብላ ሀይሚ ስትናገር፣ ብሩኬ ከወለድሽልኝ ውለጅልኝ፣ ያለበለዚያ እኔ ሌላ ሴት ጋር መሄዴ ነው ብሏታል። እና እንደዚህ ሲላት ደግሞ ሀይሚ ፈርታለች። ለምን እኔን ምን ብለኸኝ እኔ እምቢ አላልኩህም፣ ግን የተነጋገርነውን ቃል ለምን አፍርሰን እንደዚህ እናደርጋለን ነው ያልኩህ ብላ ለብሩኬ ስትነግረው፣ ብሩኬ ባንዳ ፍሺ እንድትለው ነው የፈለገው። ሀይሚ ደግሞ ያ ነገር ደግሞ መጀመሪያ የተነጋገሩት እቅድና ፕሮግራም ስላለ በዚያ መሰረት ነው የነገረችው ማለት ነው። እና ያው እቅዳቸውም በሂደት ይሆናል። ልጁን ዱብ አድርገው ልጃቸውን እያዩ እያሳደጉ ደስተኛ ሆነው፣ እንደውም ልጅ በድሉ ያድጋል የሚባል ነገር አለ። ልጅ ሲመጣ ብዙ ነገር ይመጣል። ያ ይሄ ማንም ሰው የሚለውና የሚያደርገው ነው። ስለዚህ አወደ ውለዱ። እሙሼም የሌሊ ማየት ስለናፈቃት እሷም የሌሊቴ እዩም ደግሞ አርፋ ተቀምጣ እንደዚህ የምትንጠለጠልበትን የራሷን መስመር ብትይዝ መልካም ነው። ከእሙሼ ማስጠንቀቂያ ለእዩ ተልኳል ማለት ነው። እሙሼ በጣም ተበሳጭተዋል። እንትን ናቸው የሆነ ቁጥብ ጨዋ ሴት ናቸውና ብዙም እንደዚህ የሚናገሩ አይደሉም። ያው ግን በቃ እንዲህ አይነት ያደረግሽው ነገር ትክክል አይደለም፣ ከልጄ ብትርቂልኝ መልካም ነው ብለዋል። የምርመራ ጉዳይ ደግሞ ያው አዲስ ነገር ሊኖር ይችላል። ምክንያቱም እውነቱ ሊታወቅ ይችላል። እሷ ያው መደረጉና በደረቁ ሙጭጭ ብላ ወደ ብሩኬ ነው የምትፈልገው።
ግን ያ ነገር ደግሞ ትክክል አይደለም። ብሩኬ ሌላ ነገር ተፈጥሯል፣ ከባድ ችግር ብሏል። ያ ከባዱ ችግር ደግሞ የእዩ ጉዳይና እዩ እንዳላረፈችና አሁንም የሱን ስም እያነሳች የሱ ልጅ ነው ብላ ለማንሳት እየፈለገችው ነው። ብሩኬን እያሳሰበው ሀይሚንም ያው ግን እንዳትመጪ ወይንም ባትመጪ መልካም ነበር ብሏት ነበረ በበዓል ዋዜማው ዕለት ማለት ነው። ሀይሚ ደግሞ ያነገርም ቶሎ እንትን ባትል ይቅርታ ልትጠይቅ ነበር ወደ ቡታጅራ የሄደችው ከሚፍታህ ጋር። ሚፍታህም በዛ ሀሳብ ደስ ብሎት ነበር ሁለቱን ለማስታረቅ ሄደው ግን ደግሞ በዓልን በደስታ አሳልፈዋል። የበዓል ዕለት በጥሩ አሳልፈው ያ ደግሞ ለእዩ በጣም ንዴት ነገር ነው የፈጠረባት። ምክንያቱም በቃ አለ አይደለ የእነሱን ህይወት ለማመሰቃቀል ነበረ። ያ ነገር ስላልተሳካላት ነው ባጭሩ። የራሷን ህይወት ፈጣሪ ልጅ ሰጥቷታል። በደስታ ልጇን እቅፍ አድርጋ ጥሩ እናት ሆና የእናትነትን ፍቅር እየሰጠች ከወለደላትም አባት ጋር ሆና ልጃቸውን በጥሩ ቢያሳልፉ በሳቅ በጨዋታ በደስታ ልጃቸውን ቢያሳድጉ መልካም ነው። ብሩኬ ባልዋለበት ለመዋል ያሰበችው ደግሞ ይህ ነገር ያው ይፋው እስከሚወጣና የብሩኬ አባት ያለመሆኑ እስከሚታወቅ ድረስ ይሄ ነገር መታወቅ አለበት። ምክንያቱም ሀይሚ የምትጠብቀው ልታገቢኝ በቃ እንድታገቢኝ እፈልጋለሁ ብሎ ሲላት ያው ያንተ ያላለቀ ጉዳይ አለ ብለዋለች እና ሀይሚ ትንሽ የሚያሰጋት ይሄ ጉዳይ ስለሆነ ቶሎ ተቋጭቶ ወደ ትዳር ሀይሚ ወደ ትዳር ገብታ እሙሼ የጓጉለት የልጅ ማየት ያ ነገር ቢያው መልካም ነው ማለት ነው። እኛ እንግዲህ ያው አድማጭና ተከታይ ስለሆነ የተፈጠረውን ነገር ነው እንትን የምንለው። ስለዚህ የሙሼም ሀሳብ አሪፍ ነው፣ የብሩኬም ሀሳብ አሪፍ ነው። ሙሼ ለእዩም የሰጧት ሀሳብ ጥሩ ነው፣ የማስጠንቀቂያ ነው። እንደገና ለሀይሚም ደግሞ የልጅ ማየት ፈልጋለሁ ብለው ያሉትም ብሩኬ የሰራው ቪዲዮ ላይ እንደንትን ቢሆንም ቁም ነገሩን ወስዳችሁ ስታስቡት ደግሞ ይህ ነገር ትክክል ነው ማለት ነው ንግግራቸው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑም። በያላችሁበት ሰላም ቆዩልኝ ቤተሰብ። ደህና ሁኑ። ባይ ባይ።